አንድ የወፍጮ አስፈጭ ተብዬ ማረሳው ገጠመኝ ንገራችሁ። ግን እንዳስቁሽ መስጅድ ነው ያለሁት። ድምጻችሁ እንዳይረብሽ ብዙ ሰው ስለሚሰግድ በሪከርድ መሳቅ ትችላላችሁ። እናቴ ህፃን እያለሁኝ ወፍጮ ቤት ትልከኛለች። ወላሂ ያረሳው ተወት፣ ግን ይቅርባችሁ። እሱ ማታ እየጻፍኩልህ ነበር አላየሁትም፣ ጨለማ ስለነበረ። እንገራሽ እናቴ አስፈጭ ትለኛለች። ማሽላ ማለት ነው። በእንትን ነው ኒዶ ቆርቆሮ አለ አይደል? ትልቅዬው በዛ ነበር ማስፈጨው። ከዚያ አስፈጭ ተብዬ 50 ሳንቲም ትሰጠኛለች። ማስፈጫ 20 ሳንቲም ነው። ሁለት ወልዲያ መሰለኝ 10 ሳንቲም ላስፈጭ። እንደዚህ በጭንቅላቴ ተሸክሜ ሄድኩኝና ወፍጮ ቤት ገባ። ከዚያ በኋላ አስመዘንኩት። የሚፈጨው ሰውዬ በጣም ቢዚ ስለነበረ 1 ብር የሰጠሁት መስሎታል። እኔ የሰጠሁት 50 ሳንቲም ነው። ከመዘነው በኋላ መልስ 30 ሳንቲም ነበር ሊሰጠኝ የሚገባው፣ 20 ሳንቲም ቆርጦ 1 ብር የሰጠሁት መስሎት 80 ሳንቲም ሰጠኝ። ቶሎ ብዬ ሳይባንንብኝ እስከሚሄድ ድረስ በቃ ውስጤ በጣም ትናል። ትርፍ አገኘ። ከዚያ በኋላ ቶሎ አትፈጨውም እንዴ እለዋለሁኝ እኔ። ቆይ ያንተ ተራ እየደረሰ ነው ይለኛል። እሺ ከላይ ወጥቼ ልፍጨው እያልኩት ከላይ ወጣሁኝና አደረግኩት። ቶሎ አስፈጭቼ ዞር እያልኩኝ እያየሁት ካሁን ይባንናል ብዬ ይዤ ሄድኩኝ። አሁን ስሄድ ለእናቴ ስንት መስጠት እንዳለብኝ መንገድ ላይ ማሰብ ጀመርኩኝ። 20 ሳንቲም ቆርጬ ማለት ነው። እኔ ስንት እንትን አደረግኩኝ? 20 ሳንቲም ይዤ ሄድኩኝ። ሌላውን አስቀምጬ ቦታቸዋል 20 ሳንቲም። መልሱ 30 ነው። ልብ በሉ። ሌላውን የት አደርገዋለሁ? ከቤታችን ሳልደርስ በፊት የሆነች ጣብቂያ አካባቢ እንደዚህ ከድንጋይ ስር ቁጭ አደረግኳት። እናቴ ብትፈትሽኝና ብታገኝብኝ እንኳን ብዬ ያንን እንዳትቀማኝ ማለት ነው። 20 ሳንቲም እና ያስፈጨሁት እናቴ ብዬ ሰጠኋት። 20 ሳንቲም ሰጠኋት። በቃ አልኳት። እንዴ 30 እኮ ነው መልሱ አለች። ቆሽ ጠብቀኝ፣ አንድ ነው አይደል የማመጣው አልኳት። 10 ሳንቲም አዎ አለች። ሄድኩኝና ዞሬ ካስቀመጥኩባት 10 ሳንቲም ሆና አነሳሁኝና ሰጠኋት። አሁንስ በቃማ አልኳት። አዎ በቃ አለች። ትርፉን ወስጄ አጠፋፋት። አላህ ይቅር ይበለኝ፣ አላህ ይቅር ይበለኝ። ይህ የወፍጮ ቤት ታሪኬ ነው። ወፍጮ ቤት ስላላችሁ ነው ኮሜንት ላይ ትእዛዝ ባላችሁ ነው። ሌላ ገጠመኝ ልንገራችሁ። ይህን እንኳን ብዙ ጊዜ ስለነገርኳቸው ይቅርባችሁ ተውት። የሰዳ ወይ የልጅነት ታሪክ፣ ወይ የልጅነት ታሪክ። ሌላ ነገራቸዋለሁ፣ ይቅርባችሁ። ልድገምላችሁ። አንድ የሰፈር ጓደኛ ነበረኝ። አሁን ወታደር ነው። መሐመድ አወል ይባላል። እኩያ ነው። ቅዳሜ ነው ቀኑ። የኛ በር ላይ ነው ጫት የሚሸጥ የነበረው። እንዳለ የገጠር ሰዎች ጫት ያመጣሉ። ጫት ተራ አለ አይደል? ጫት ተራ ማለት ከዛ በዚህ በወከባ ሰዎች እየተረማመጡ ምናምን ባለበት ቅዳሜ ቀን ነው 30 ብር 10 ብር አስቡት። የዛኔ በቃ እንጃ 3000 ብር በሉት። ልጅ ነን እኮ ልጅ ነው ትንሽ። ከዛ መጣና ሁሴን አለኝ። ያ ሁሴን
30 ብር አይቼ ነው እኔ ላሳይህና አንተ አንስተህ እኩል እንካፈላለን አለኝ። እሺ የት ነው ያለው አልኩት። እና ተከተለኝ አለ። ቀጥታ ሲያሳየኝ እንዳለ ሰዎች የሚረማመዱበት ቦታ ነው። ትኩረት አልሰጡትም አለ 30 ብር እንደዚህ 3 ማዕዘን ስላሴ ሰርተው ተቀምጧል። ከዚያ ሄድኩኝና ይኸው ትራቅ ብሎ ይወዛለኝ። እንዴት እንደማነሳው አቀድኩኝ። ሄድኩ ቀጥታ ወደ ብር ሄድኩኝና አንደኛውን 10 ብር በአንድ እግሬ ረገጥኩት። አንደኛውን 10 ብር በአንድ እግሬ ረገጥኩት። አንደኛው ላይ ደግሞ ብይ ይዤ ነበር። ትንሽ ብይ አለች። ያችን ብይ 10 ብሩ ላይ ጣል አደረግኳት። ልክ እሷ ወድቃብኝ ላነሳ መስዬ ወደ ታች ወረድ ብዬ እንዳነሳ ማለት ነው። ሰው እንዳያይ ነው። ከፊት ለፊት ሱቅ አለ። ያ ሱቅ ግን ቅዳሜ ስለሆነ እሱም ትኩረት አልሰጠውም። ምናልባት ቢያይና አምጣ ምናምን እንዳይለን ማለት ነው። ብያዋን ጣል አደረግኳት እና አነሳሁት። ጓደኛ ያየ ነው ራቅ። ከዛ ወደ ግራ ሄድኩኝና ከግሬ ስር ሳብ አድርጌ ከቀኝና ከግራዬ 20 ብሩንም አነሳሁት። ጥቅልል አድርጌ 30 ብሩን ወደ ቤት በሩጫ ልክ ወደ ቤት ሄድኩኝና አባቴ ጋር ተከተለ። ልጁ አካፍለኝ ዞር ብላ አላቅም። እኔ እኮ ነኝ ያነሳሁት አልኩት። እኔ አይደል ነው እንዴት አራ ያሳየው እኮ እንካፈላለን ብላኝ አላቅም። ከዛ እያለቀሰ ወደ ቤት ሄደ። በአያት ያደገ ልጅ ነው። በአያት ያደጉ ልጆች ቀባጭ እንደሆነ ታውቃላችሁ። አያቶች አቅብጠው የሚያሳድጉት። አያቱን ይዞ መጣ። እያለቀሰ ይዞ መጣ። እኔ አባቴ ስር ተቀምጫለሁ። አካፍለው እኩል አይደለ እንዴ ልትካፈሉ የተነጋገራችሁት? እኩል ተካፈሉ አለች። አላካፍልም እኮ ያነሳው አባቴ አካፍለው በቃ አለኝ። አባቴ አንድ ነው የምሰጠው አልኩት። 10 ብር ማለት ነው። ልጅ ነው በጣም። አንድ ነው የምሰጠው አልኩት። እሺ ስተዋለኝ። ሰጠሁት 10 ብር። በስንት ክርክር ምናምን በቃ ከዚህ በላይ አልሰጠም አልኩት። ይዞ ሄደ 10 ብር። እኔ 20 ብር። ሶስተኛ በሌላ ጊዜ ይሄው ልጅ 1 ብር ያያል። አሁን ያየው ደግሞ መጥፎ ቦታ ነው። ሱቅ ልክ ስትገቡ ፋርሻል የሚባል ነገር አለ። ከዛ ሚዛን አለ ምናምን በታች ገና ስትገቡ ማለት ነው። እዛ ቁጭ ብላ 1 ብር ተቀምጣ አይቷል። 1 ብር አይቼ ነው 50 እንካፈላለን እና አላሳየን። እሺ አልኩትና ወሰደኝ ሱቅ። ይሄ እዛ ሱቁ በር ነው። እሺ አልኩትና ሄድኩኝ። ሱቅ ሄድኩኝና ቆፍኩኝ። ሰውየው ስር እንግባባለን። ሰውየው ጋር ሰፈር ስለሆነ ይልከኛል። እላከው ነበረ። ሁሌ ይባላል እንዴት ነው ሁሌ ደህና ነው ወይ ወሬ ምናምን ያዝኩት። ሰው እስኪመጣና የሆነ እቃ እስኪገዙ ድረስ እየጠበቅኩ ነው። በዛ ቢዚ ሲሆን ያችል ለመሳት እያወራሁት ምናምን እንደዚህ አንዲቷ መጣችና ቡና አለ ሁሌ አለች። ቡና ስጠኝ 50 እሺ ብሎ ቡና ሊመዝን ዘወር ሲል አነሳኋትና ሄድኩኝ ወደ ቤት ሄድኩኝ። ተከትለኝ አሁን አካፍልኝ እያለ አላካፍልም አልኩት። ቆይ ጠብቅ ላያቴ ነው የምናገረው እያለ እንደባለፈው ይሄዳል። ሳይመጣ በፊት አካፍለው እንዳልባል አንባሻ ልግዛበት አልኩኝና ሄድኩኝ። አንድ አንባሻ ትልቅዬው 51 ብር ነው የዛኔ። ሄድኩኝና አንባሻ ገዛሁበት። ከየት ያካፍለዋል አሁን እያልኩኝ እየሳኩኝ ወደ ቤት ገባሁ። ለካ አያቱን ይዞ መጣ እያለቀሰ ነው። አባቴ ስር ተቀምጫለሁ። እዝና አካፍለው እያለች መጣች። አምባሻዬን ወጣ አደረኩኝና ይኸው ገዝቼበታለሁ ከየት ላካፍል አልኩት። አምባሻውን ያካፍለኛል አለው። ችግጥ አልኩኝ። እዛ አካፍል አለች። ቁርስ ስተዋል ገባ። ቁርስ ግማሽ ሰጠ። ወይ ልጅነት ወይ ልጅነት። ግን እውነትህን ነው። ወረበል ካዕባ እውነቴን ነው። አላህ ምስክሬን እውነቴን ነው። ትንሽ ናቸው ገጠመኞቼ፣ እነዚህ ናቸው። ለዛ ነው ያረሳኋቸው።
ከዛዎች ብይ ቆርቂ ምናምን ነበር ህፃን ኳስ ትምትም ኳስ የለም እና ጥምጥም ኳስ